ይኸውልሽ የተከበረ ቤት ነው። አንገትሽን ደፍተሽ ነው መስራት ያለብሽ። ስራ ይብዛብኝ እንጂ ችግር የለውም። ይኸውልሽ ባለትዳር ናቸው፣ ልጅም ድስትም የላቸውም። እሺ እንኳን ደህና መጣ። ያው ቅድም ባልኩ መሰረት ልጅቶቹት ግን ጊዜን ስለበላውብህ በጣም ይቅርታ። አሁንም እቸኩላለሁ። ቶሎ ንገረኝና ልጅ ምን ትችላለች አትል? ሁሉንም እችላለሁ። እሱን ቤት እናየዋለን። እሺ እንደዛ ከሆነ ክፍያው ብዙ አይደለም፣ 5,000 ነው። እሺ አካውንት ንገረኝ። 10,000 እሺ 27 እሺ ኒና ወይ አቤት ኪራይ ሰራተኛው ያልኩሽ ልጅ እሷ ናት። እሺ ኒና ቤቱን በደንብ አሳያት። ሰራተኛ? የምን ሰራተኛ? ስታያት የምን ትመስልሻለች? እሺ በቃ አሳያታለሁ። እሺ ቤቱን በደንብ አሳያት። እኔ የምልሽ ብርቄ መታለች? አዎ መታለች። እሺ ቤቱን በደንብ አሳያት። እሺ ወይኔ ኒና በቃ እንጀራ ገመድ የተበጠሰ ማለት ነው። ካልሰራውማ አይኖሩኝም በቃ። ስምሽ ማን ነው? ትንሿ በኝ። ትንሿ? እሺ በቃ ነይ እንግባና ላሳይሽ። እሺ ሰሚኛለሽ? አርፈሽ ቀጥ ብለሽ የማትይጂ ከሆነ ዛሬ የህይወትሽ ፍጻሜ ነው የሚሆነው። ደህና ነሽ? አዎ ደህና ነኝ። በቃ ና እንሂድ። ቃልሽን አደራ፣ እሱንም እንዳትከሺው። እሺ አልከሰውም። አሁን ና እንሂድ። አደራ ና ሳይነቃ እንሂድ። እኔ አልቻልኩም። ስፒድ ላይ ሆነ መለስ ነው። ለምን? ጉዳዩት እየመሰለኝ ነው። እንዴ እሺ ነቅቶ ቢሆንስ? እንዴ አላውቅም። በቃ እኔ ሳላስበው የተፈጠረ ነገር ነው። በቃ ወስና አድርገው ይል እንዴ? እስከምንቀው ድረስ እኮ ምንም አይነት እንቅስቃሴ አላደረገም። እሺ አሁን ሄዳ አይተው ምን እንደሚፈጠር አታውቅም? በቃ ይጠርጥረኝ። እኔ በዚህ ምሽት እነዚህ ጥየው አልሄድም። እንዴ አንተ ለራስህ አታስብም እንዴ? ሰኒ በቃ ነፃነትሽን ነበር የፈለግሽው? ይኸው በቃ ሂጂ። እኔ ግን ትቼው መሄድ አልችልም። ያማል እንዴ? እሺ አሁን ሄድክ፣ ከዛ ምንድን ነው የሚፈጠረው? አላውቅም። በቃ ወይ በአጋጣሚ ነው የመጣሁት እላችኋለሁ። ቆይ አሁን ይሄን የጅል ቀልድን የሚያምን ይመስላል? እሺ ምን ላድርግ? በቃ ና እንሂድ። ወዴት ነው የምንሄደው? እኔ ቤት እንሂድ። ከዛ በኋላ ሲነጋ ነገ ተረጋግተን እናስብበታለን። በቃ አሁን ከዚህ አካባቢ ቶሎ እንሂድ ና። ሰኒ ግን ቃልሽን ታከብራለሽ አይደል? እሱን በኋላ እናወራለን። ስፒድ እንዳታሳስል እሺ። ማን ነው? እኔ ነኝ እህቴ። ሰኒ ደህና ነሽ? የት ሄደሽ ነው? ደህና ነሽ? እንግባና እናወራለን። እሺ ና እንግባ። በዚህ ጋር ዝም ብዬ ልተኛ እንዴ? የት እንደምተኛ እኮ አልነገሩኝም። ደግሞ ሶፋ ላይ ለምን ተኛሽ ልኝ እንዴ? አልተኛሽም እንዴ? አዎ። ምን ነው? አይ ልተኛ ብዬ የልተኛ እዚህ ልተኛ። መቼስ እንደዚሁን ቆመሽ አታድሪ። አይ ሶፋው ላይ ከምተኛ ብዬ ነው። ተኝ። ቀለል ያልሽነሽ። ሶፋውን ብዙም አትከብጁም።
አሁን እንግዳ ስላለ ነው እንጂ ከኔ ጋር መተኛትሽ አይቀርም። እሺ። አይ ይሄ እሽታ ግን ትንሽ ይቆይ። አልገባኝም። ሁሉንም ነገር ስልሽ እሺ እሺ ነው የምትይኝ። እና አለቃ አይደለሽ? አለቃ ነው ያልሽው? ተመስገን ተመስገን አምላኬ ለዚህ ክብር ያበቃኝ። በቃ ትንሿ ተኝ። እሺ ደህና ደሪ። እሺ ደህና ደሪ። ወይ ጉድ ጊዜ ያነሳልባልኩ። ምን ነው መጣ ብለሽ በዛው ቆየሽ? ምን ነው? ምንም ውስጤ ፈራ። እንዴ የምን ፍርሃት ነው? አላቅም። በቃ ሰርጊ እስከሚያልፍልኝ ድረስ እኔ ውስጤ ምንም ሰላም ሊያገኝ አልቻለም። ለምንድን ነው እንደዛ የሚሰማሽ? ዴቭ በዛብህ ምን እንዳለኝ ታውቃለህ አይደለ? መቼም አንቺ ደስተኛ አትሆኝም እኮ ነው ያለኝ። እና ይበልሻ እሱ ባለሽ ነው እንደምትኖሪ? እሱማ አይደለም ግን በዙሪያ ያንተን ውድቀት የሚመኝ ሰው ሲኖር ይከብዳል። ጽናት በቃ ህይወትን ቀለል አድርግሽ ለመኖር ሞክሪ። አንቺ ባከበርሽው ቁጥር በቃ ህይወት እየከበደ ነው የሚሄደው። የትላንት ችግር ያለቅ ብሎ ዛሬ ድረስ እየተከተለኝ እንዴት ነው ቀለል ማረገው? እሺ ብታካብጂውም እኮ ራስሽን ከማጨናነቅ ያለፈ ምንም ነገር አይፈጠርም። እሱስ ልክ ነህ። ደግሞ እኔ ወንድምሽ እያለሁ አታስቢ፣ ድል አድርጌ ነው የምድርሽ። አመሰግናለሁ። የምን ምስጋና ነው? እኔ ሳገባ ላለመዳር ነው? አረ እንደዛ አይደለም እኮ። ምስጋናውን ተይና ብድር መላሽ ያርገኝ በይ። እሺ ብድር መላሽ ያርገኝ። አዎ እንደዛ ነበር። የት ነበርሽ እህቴ? የት ነበርሽ? አላቅም እህቴ፣ እኔ ራሱ የት እንደነበርኩ አላቅም። አንቺን ላገኝሽ ተንከራተትኩ ግን አጣውሽ። እኔ ራሱ ማልመለስ መስሎኝ ጨንቆኝ ነበር። በቃ አትጨነቅብኝ፣ ተመለሽ አይደል? ግን እሱ ማን ነው? እሱ ያዳነኝ ልጅ ነው። ምን ባለ ውለታዬ ነው። እውነት ውለታውን በምን እንደምከፍለው አላቅም። በጣም ነው ማመሰግነው። እሺ በቃ አሁን ደክሞኛል። እሱ ሮጥ ነበር እና የሚበላ ነገር አለ እንዴ? ባይኖርስ እሰራለሁኛ። አንቺ መጣሽልኝ አይደል? እሺ በቃ እኔ ገብቼ ሻወር ልውሰድ። በቃ ለሱም ያኛውን ሻወር አሳዩና እሱም ይውሰድ። ጆከር አቤት። እና ተነስ ሻወር ውሰድ። አይ እኔ አሁን አያስፈልገኝም። ምን እያልክ ነው? ተነስ እንጂ ታጠብ። አዎ ግቡና ተጣጠቡ። ድንጋጤው ይለቃችኋል። እኔ እስከዛ እራት ልስራላችሁ። እሺ በቃ እኔ የምትለብሽው ልብስ አዘጋጅልሽ። ቆይ አንተ ምን ሆነህ? የምርሽ ነው? አሁን ይሄ ጥያቄ የሚጠይቅ ነው? ጓደኞቹ እየተከተሉን አልነበር እንዴ? በቃ ወርቁ ያገኙታል። አሁን ተነስ ታጠብና ትቀመጣለህ። ተነስ። እንዴት አደርሽ ምሩ? እንዴ ሰኒ? እንዴ ስልኩን ሳታይ ነው እንዲያነሳሽው? ከእንቅልፌ አሁን ገና እየተነሳው ነውና አላየሁትም ነበር። ቀሰቀስኩሻ። እሱን ተይውና አንቺ የት ነሽ? ቤት ነኝ። እኔ አላምንሽም። እውነቴን ነው። ሰኒዬ ግን እውነትሽን ነው? አንቺ ነሽ እንዴ? አላምንሽኝም እንዴ? አዎ። እንዴ መቼስ ድምጼ ጠፍቶብሽ አይደለም አይደል? እንዴ እንዴት ይጠፋብኛል? እና መጥቻለሁ። እሺ። ኧረ እኔ ራሴ ቤት መጣሁልሽ። እሺ ነይ፣ እጠብቅሻለሁ። እሺ። ተመስገን አምላኬ ለቤቷ ያበቃት። ሚስቴ በጧት ከማን ጋር ነው ስልክ የምታወሪው? እስኪ ገምት። እኔ እንጃ ብቻ ማንም ይሁን አንቺን ደስተኛ ካደረገልኝ በቂ ነው። ሰኒ። ሰኒ? አዎ ሰኒ ናት። ሰኒ የት ናት? ምን ሆና ነው? ወደ ቤቷ ተመልሳለች። በጣም ደስ ብሎኛል። ኪና ቀፈኝ። ግን ቆይ ደህና ነች አይደል? እኔ እንጃ ድምጿን ስሰማው ደህና ናት። በቃ አሁን እንሂድ። እንዴ ቆይ የሰራሁት ቁርስስ? ስንመለስ ምሳ እናደርገዋለን። እሺ በቃ እንሂድ።
እሺ እኔ ልታጠብ፣ አንተ ቀሚስ አውጣልኝ። እሺ እዚህ ምን ትሰራለሽ? አንተ ራሱ እዚህ ምን ትሰራለህ? እኔማ ሰፈሬ ነው እንዴ። የኔም እኮ እዚህ ቅያሱ ጋር ተከራይቼ ነው የገባሁት። ምን? እዚህ ሰፈር? አዎ። እንዴት አይነት መገጣጠም ነው? ይሄማ መገጣጠም አይደለም ማገጣጠም ነው እንጂ። እየተከታተልሽኝ ነው እንዴ? እንዴ እኔ እኮ ሆን ብዬ ያደረኩት ነገር የለም። ሁሉም ነገር የፈጣሪ ስራ ነው። የፈጣሪ ስራ አይደል? ቅዱሴ ሙት እዚህ ሰፈር እንደምትኖር እንኳን አላውቅም። እንዴ አንቺ በእኔ ስም አትማይ። ምን ነው ችግር አለው? ሰላም በቃ ሰላሜን አትንሽኝ ተይኝ። እንዴ ያኔ እኮ ልጆች ነበርን። አሁን እኮ እድሜ ጨምረናል፣ በስለናል፣ አውቀናል። አትሳሳች። እድሜ መቁጠር አዋቂ አያደርግም። ቆይ ለምን ቁጭ ብለን ተረጋግተን አናወራ? እኔ ካንቺ ጋር ቆሜም ቁጭ ብዬ የማወራው ነገር የለም። ጨርሻለሁ። እንዴ ምን እያልክ ነው? በቃ እንደሰማሽው ነው። ምንም ነገር ማውራት አልፈልግም። ጠልተኛል እንዴ? በቃ ሰላም ደህና ወይ? ቀናችንን አናበላሹ። የኔ ቀን ግን አንተን በማየት አይበላሽ። ደህና ወይ? ቅዱሴ በጣም ተቀይሯል። በፊት ከማውቀው እንኳን በጣም ተለውጦብኛል። አንተ ጆከር ነው ንቃ እንጂ ረፈደ እኮ። የት ነህ? ጭራሽ የት እንዳለ ረስተዋል። እኛ ቤት ነና። ለካ እዚህ ነህ። ይኸውልህ አሁን በቃ እህቴ ጥያቄ ሳታበዛ ሰዎቹን ሳይመጡ ከዚህ ሂድ። ወዴት ነው የምሄደው? ወደምትፈልገው ነው። ያምሻል እንዴ አንቺ? ማለት ቆይ እንደዛ አድርጌው የት ነው የምሄደው? እንዴ አንተ እንዳደረግከው እንዴት ያውቃል? እነ ቾምቤ ጋር አልሄድኩኝም እና የት ሄደው ብለው መጠርጠራቸውም አይቀርም። እና እሺ ምን ልታደርግ ነው? አጣርቼ ሄዳለሁ እኮ። በቃ የምታጣራውን አጣራና ሂድ። ግን ሰኒ ምንም ቢሆን አደራ አሳልፈሽ እንዳሰጭን። እሱን አታስብ። ይኸውልሽ ስለ ስፒድ ለማንም ትንፍሽ እንዳትይ። ግዴታ እስካልሆነብኝ ድረስ ምንም አልልም። እንዴ ምን ማለትሽ ነው? እኔ ብቀጣ እኮ አንቺን አምኜሽ ነው። ግን እሱ እኔን አምነው እንዲቀጣ አልፈልግም። እንዴ ቢቀጣ እኮ የሚቀጣው አንተን ስላመነ ሳይሆን መጥፎ ስራ ስለሰራ ነው። አንቺ ልጅ በአንድ ጀንበር አትለዋውጪ እሺ? እዛ ጭንቀት ውስጥ የነበርሽበት ሰዓት ላይ ያልሽውን እንዳትረሽ እሺ? በቃ አረሳው። ሰኒ እኔ ምን እንደሆንኩኝ ምን እንደገፋፋኝ ባላቅም ይሄን ስህተት ሰርቻለሁ። ግን ደግሞ አንቺ እኔም ማዳን ነው ስህተቱ። አዎ አብሮ አደጌን ወንድሜን እኮ ነው የከዳሁት። ቆይ እኔስ ምን ሆን ነበር? እስኪ አስበው። ላንቺማ እኮ ልክ ነው። ግን እኔ ውስጥ ምን አይነት የክደት ስሜት እየተሰማኝ እንደሆነ ብታውቂ እንደዚህ ባላልሽ ነበር። እሺ አሁን ለመጨቃጨቁ እንደርስበታለን። አሁን ተነሳ በቃ። በቃ ፊቴ ልታጠብ። ስህተት ሰራዋል። እስቲ አሁን ደግሞ እንደሚፈጠር እናያለን። እና ብርቅዬ ግን ደህና ነሽ አይደል? አዎ ደህና ነህ ተስዬ። ቆይ እና ብትሄጂሽ እንደው ልሄድ ነው አትይኝም ነበር እንዴ? ብዬህ ነበረ እንዴ? እኔ እንደዚህ መወሰንሽን መች አወኩ እንዴ? እና ራሴን ለማዳን ሌላ አማራጭ አልነበረኝም። ለዛ ነው። እንዴው ምንም ይሁን ምን ግን ልክ አላደረግሽ። አይ ተስዬ ምን ላርግ ብለህ ነው? እኔም እኮ እንዶ ድንገት ሆኖብኝ ነው። እና እኔ እኮ አንቺን ፍለጋ ያልገባሁበት ጉድጓድ የለም። ይኸው መጨነቅህን አውቄ የማይደል ድምጼን ማሰማህ። አሁንማ እኮ ተረጋጋሁ፣ እፎይ ብያለሁ። እኔም እኮ ለዚህ ነው የደወልኩት። ቆይ ግን እና አሁን ማጋነሽ? ዘመድ ጋ ነኝ። አንቺ ደግሞ ከተማ ደግሞ ምን አይነት ዘመድ አለሽ? ኧረ እማላቃቸው ሆኖ እንጂ እኔ ብዙ ዘመድ አለኝ እኮ። አይ ማረፊያም ካገኘሽ አንድ ነገር ነው። አዎ ተሰማይ፣ ደሞ አደራህን እንዲሁ ለበዛብህ እንዳትነግረው። እንዴ ምን ይሁን ብዬ ነው የምነግረው? አዎ እንዳትነግረው፣ የት እንዳለው እንዲሁ ደግሞ ካወቀ ይመልሰኛል። ብርቅዬ እኔው ራሴ እመጣልሻለሁ እንጂ አንቺማ ወደዚህ እንዳትመጪ። እሺ በቃ ቻው። እሺ ብርቅዬ እሺ።
እንዳትጠፊ ደውይልኝ። እኔም ካርድ ሞልቼ እደውልልሻለሁ። ኧረ እኔ አይደለም ስልኩ፣ እኔ እደውልልሃለሁ። እሺ እጠብቃለሁ። ቻው። ናሚ ቶሎ ቶሎ እንሂድ እንጂ። እንዴት ነው የምትሄጂው? በጣም እኮ የተረመድሽ ነው። ረጋቢ እንጂ። ይኸውልሽ እናቴ መተንፈስ ራሱ እያቃተሽ ነው ያለው። ናት እኮ ስለጓጉ ነው። ይኸውልሽ በዚህ አካሄድሽ ግን ልብሽ ነው የምትጠፊው። እንደ ዛሬ ራሱ ቤቷ አርቆብኛል። እናት በጣም የምትወጃት ማለት ነው። እና ያለሷና ያለ ጽናት ማን አለኝ? ያለሷና ያለ ጽናት እኔ እንጀራ ልጅ ነኝ። እኔ በእህትነት ነው ያልኩ። ይኸውልሽ ትሰምኛለሽ? እንኳንም ግን ወንድ አሉ። እንዴት ትሰምኛለሽ? ሶስተኛው ዓለም ጦርነት ነበር እነሱ። ለምን እንዴ? እና ታዲያ አሁን እንደዚህ ስትንሰፈሰፊለት ምናምን እያየሁ ዝም ልለው? በቃ እንሂድ። ይኸውልሽ ግን ረጋ ብለሽ የምትሄጂ ከሆነ ካለበለዚያ የሚከተልሽ ነገር ታውቂያለሽ። ምን እንደተሸከመኝ ነው? በትክክል ተማርሽ። ጽዮን ጽዮን፣ አንቺ ጽዮን! አቤት። እንዴ ምን ነው ከእንቅልፍ አልላቀቃልሽ? መንጋቱን ራሱ ስጠሪኝ ነው ያወቅኩት። እንደው እዚህ ስልክ ላይ ስታፈጭ ታድሪያለሽ። አሁን መነሳት መከራ ሆነብሽ። እሺ አሁን ለምንድን ነው የቀሰቀሽ? እንዴ እኩለ ቀን ሊሆን እኮ ነው። እንዴ ገና 4 ተኩል እኮ ነው። እና ከዚህ በላይ እንዴት ይንጋ? ምን አለበት መሄድበት የለ ባርፍ ምን ችግር አለ? እምትሄጂበት ከሌላ አትነሽም እንዴ? ምን እሰራለሁ? አዩ እኮ ጠዋት ሲወጣ ከምቀሰቅሳት ይቅርቢ ብሎ ነው ቁርስ ሳይበላ ሄደው። ውይ እንኳንም አልቀሰቀሰኝ። ወይ ጉድ! አንቺና እንቅልፍ እንደው እንቅልፍ እኮ ሀብት ነው። አይ ተይኝ ጽዮን፣ ተረቱ እንኳን ይቅር። እስኪ አሁን ይልቅ ተነሽና ቤቱን አጸዳጅና ምግብ ስሪ። አይ ጫለምዬ፣ ይሄ ጅሽ አልተሻለሽም እንዴ? እጭ ነው ያልሽው? ማለቴ ያው ጸናብሽ ብዬ እኮ ነው። አረ እንደሱ ክብር ይግባው፣ ደህና ነኝ እኔ። መቼ ስራ አሰራሽ ታዲያ? ታዩ በቃ መስራት አቃተኝ ብዬ እኔ ፈጣሪን አላማርርም። ቀስ እያልኩ ባንድ እጄም ቢሆን እሰራዋለሁ። እንደዛማ አይሆንም። በቃ እኔ እሰራዋለሁ። አይ ታዩ እንደዚህ ደስተኛ ሳትሆኚ ከምትሰሪ ሂጂ ተኝ በቃ። ምን እንትደው በቃ እሺ ምን ልስራ? ደስ ያለሽን ጥፍጥ ያለ ቁርስ ስሪ እስቲ። እሺ ወይ መጉደል! ለካ ከሰው መጠበቅ እንደዚህ ያስጠላል። እንዴት ዋልሽ? ደህና ነኝ። እንዴት ነው እየለመድሽ ነው? አዎ ከሞላ ጎደል እየለመድኩት ነው። በጣም ጥሩ። ቁርስ እኮ ደርሷል። አቅርብ። አይ እኔ እንኳን ስለምቸኩል ልወጣ ነው። እሺ እና ምን ልልሽ ነበር መሰለሽ፣ በቅርቡ አገባለሁ እና ባለቤቴ ጽናት። ባለቤቴ ጽናት ነው ስሟ? አዎ። ምን ነው? አይ ምንም። ታዲያ ለምን ጠየቅሽኝ? አይ እኔም ይሄን ስም ስለምወደው ነው። ለማንኛውም ቤቱን በደንብ ከለመድሽው እና ጸባይ ካለሽ መቀጠል እንችላለን ልልሽ ነው። እሺ። ይኸውልሽ እኔ ቀደም የሚልና በማያገባው የሚገባ ሰው አልወድም። ኧረ እኔ ከስራ ውጭ ምንም አላይም። በጣም ጥሩ። እንደዛ ከሆነ መቀጠል እንችላለን። እሺ በቃ ደህና ነኝ። ጽናት ምን አይነት አጋጣሚ ነው? እንኳን ደህና መጣሽ። አመሰግናለሁ። እንዴት ናችሁ? ሰላም ነው? እንዴት ነሽ? እንዴት ናችሁ? አለ ቁጭ በሉ። ቁጭ በይ። ደህና ነሽ አይደል? አለሁኝ። ደህና ናችሁ እናንተ? አንቺን እንጠይቅሽ እንጂ እንዴት ነሽ? እኔ በጣም ደህና ነኝ። ደህና ነሽ አይደል? ምንም አልተጎዳሽ? አዎ ፈጣሪ እኮ ጥሎ አይጥልም። ቆይ ሰኒ ምንድን ነው የተፈጠረው? ማን ያዘሽ? እሱን ነፃነቴን በደንብ ካጣጣምኩ በኋላ ብነግራችሁ አይሻልም? ምንም ሆነ ምንም ዋናው አንቺ ደህና መምጣትሽ ነው እንዴ? አዎ። ይልቅ ትንሽ ቆይቼ ሲመጣ ልጃችን አደገ ልበል? መጣች ደግሞ ልጃችን አላለችም እንዴ? ይኸውልሽ ማን በለፋው ነው ደፋር። እንደውም ልንገራችሁ አይደለ ከእናንተ በላይ አክስቱን ነው የሚያስበልጠው። እሱን እናያለን። እሺ መጣች። ምን ይሻል? ተጫውቱ። ምን ይምጣላችሁ? እንዴት ነው ዛሬ ፊቷ ራሱ ብርት አላለም? እንዴት አልፈካህቴን አግኝቼ እንደ ፀሐይስ ባበራ። እንኳን ደስ ያለሽ ብለናል። በአምላክሽ
የኔ ትምባ ትወደኛለች። ለዛውም ከራሴ በላይ ነው። ማንን ለማስቀናት ነው? የኔናት እኔ ባለሽ እያሉ አትገኝም። እሺ በሩ ተንኳኳ መሰለኝ። ቆይ አንቺ ቁጭ በይ፣ እኔ ራሴ እጄ እከፍታለሁ። እንዲህ ፍልቅልቅ ተበል እጅ ቁልፍ ፊት ይኸውልሽ፣ ትሰሚኛለሽ? በዚህ አያያዝሽ ከቤት እንድትውጪ ራሱ የምትፈቅድልሽ አይመስለኝም። እንዴት? ይኸውልሽ አንዴ ጠፍተሽ አስደነገጥሻት፣ አሁን ጋርድ ካልቀጠርኩ ምናምን ብላ ወከባ ነው የምትፈጥር። ዝም ብላችሁ ትሾፏታላችሁ። እንዴት ነው? ምን ተገኘ ዛሬ? ጥርስ በጥርስ ሆንክ። ምስር ብላ በለኝ፣ ምስር ብላ በለኝ። ምን ተገኘ? ምን ተገኘ አልኩህ እኮ። አይ ምንም፣ ደብተሩን እንደተቀበልኩ እኮ ልነግርህ ነው። የስንት ጊዜውን ነው የምታወራኝ? አይ ያልነገርኩ መስሎኝ እኮ ነው። ለየልህ ማለት እኮ ነው። እንዴ ደስ ብሎኝ እኮ ነው። እና ከሳምንት በላይ ባስቆጠረ ነገር ነው እንዲህ የምትደሰተው? ይልቅ አስታወስከኝ። እህሉ መቼ ልታሳጭድ ነው? አረ እንደዚሁ ሳይታጨድ የሚደራደረኝ እየፈለግኩ ነው። ምኑን? የዘራሁትን እህል ነው። አረ አንተስ እንደው ምኑን ልሙስሙስ ገበሬ ነህ እንዴ? እንዴት ነው ሳታሻጭድ እላዩ ላይ የሚገዛ? ይኸውልህ ሲታጨድ ትርፉን ለጋራ፣ ለእኔ በለጥ ያለውን ለእሱ ደግሞ አነስ ያለውን የሚወስድ ነው። አንተ ሰውዬ ኋላ የሀገር መሳቂያ እንዳትሆን። የት አግኝቶ ይስቅብኛል? እንዴት ማለት? ይኸውልህ እሱን ሲሆን አሳያለሁ። ይልቅ አሁን የሚገዛኝ ወይ ደግሞ አጭሮ የሚካፈለኝ ሰው ፈልግልኝ። ቆይ አሁን ይሄ ምን ተብሎ ይነገራል? ኦ እንዴትም ብለኸው ነው። ብቻ አንተ ሰው አግኝልኝ። ወዴት ነው? እዚሁ ነኝ። ሰሞኑን ከቤት አልወጣም ብለሽ አልነበረም? ጓደኞቼን እኮ ላገኝ። የአንቺ ጓደኞች ማለቂያ የላቸውም እንዴ? አይ አልቆይም። እንደው አሁን አለምዬን አሟታል። ምን አለበት ቤት ሆነሽ ብታግዣት? ስራ እኮ ሰርቼ ነው የመጣሁት። ኤዲያ ይሄኔ ከእንቅልፍሽ እንደተነሳሽ ነው የወጣሽው። አረ እንደዛ አይደለም። ይልቁን ተመለሽና እቤቷል። እንዴ እኔ መጣሁ ብያችኋለሁ እኮ አልመለስም። እና ቀረው ባያቸው። እንዴ እኔ አልመለስም። አንቺ ልጅ እያዘዝኩሽ ነው። ተመለሽ አልኩሽ እኮ። አሁንስ እዚህ ቤት አልበዛም እንዴ? ምንም አልበዛ። ከበዛም ያንቺ መጨማለቅ። እንቡ እንዴት ናችሁ? ምን እሳት እያጠፋሁ ነበር እኮ ያልኩት። እሳት? የምን እሳት? ቀላል አያስፈራም መሰለሽ? በተለይ ቦግ ሲል ተይኝ እስቲ። ቤት ነው የተቃጠለው? ኧረ አይደለም። እና መኪና? አይደለም ሰው ነው። ሰው? እንዴት ማለት? ቅዱስ በጠዋት ምን እንዳጋጠመው አላውቅም፣ እንዳለ ቤቱን ዕቃ ሰባብሮ ጨረሰው። እሱ ነው እሳቱን ያስነሳው። እንቡ ደግሞ እሳት ስልሽ እኮ እሳት አይደለም የምናደድ እሳት ታውቂያለሽ? ፍም እሳት ነው የሆነው። እኔ ደግሞ የምርህን የተቃጠለ መስሎኝ ስታስጠላ። ምን ሆነ ነው? በእርግጥ ይሄኛውን ብታየው በጣም ነበር የሚያስደነግጠው። ቆይ ምን ሆኖ ነው? የቤቱ ዕቃ ያናደደው ይመስል እንዳለ የቤቱን ዕቃ እያነሳ ያቀርጥልሻል አልኩሽ። ወይ በስመ አብ! ምን ሆነ ነው እንደዚህ የሚሆነው? እኔ እንኳን ሱቄ ታሽጎ እንደዚህ አልሆንኩም። ጭራሽ ስራው ይበላሽበት ማ እኔን ነበር የሚያፈርጠኝ። ቆይ ግን ምንድን ነው ያናደደው? መቼ ያወራና? እኔ ማውቀው ሰው ሲናደድ ሲለፈልፍ ነው። እሱ ግን ሲናደድ ዝም ነው የሚለው። ለነገሩ እኮ ጥናቶች ሰው ተናዶ ዝም ካለ ውስጡ እየጮኸ ነው ማለት ነው ይባላል። ይሄ አባባልሽ እውነት ከሆነ እኮ ቅዱሴ ደንቆሮ ሊሆን ነው ማለት ነው። ይሄኔ አባት ሲያሳዝን፣ በጣም ነው ያሳዝነኝ። ወይ ሄደን እናውራው እንዴ? ያምሻል እንዴ? ደግሞ አንቺ ጭራሽ ሄደሽ ደግሞ ይላ ነዳጅ ልትሆኝበት ነው ልጁ ላይ እንዴ? ማለት ይሄን ያለ እኔ አናዳጅ ነኝ እንዴ? እንቡጥዬ አይደለሽም እኮ ግን በቃ ባትሄጂ ይመረጣል በአሁን ሰዓት። እሺ እኔ ተናዷል ስትለኝ አሳዝኖኝ ነው። ምን? አይ ግድ የለም ቤትም ስለሌለ እኛ እዚህ ብንሆን ነው የሚሻለው። እሺ ካልክ። ቆይና ሱቅሽ ምን አሉሽ? እባክህ ምን ይሉኛል? ተመቿቸው መሰለኝ ስመላለስ ነገ ነኝ ነው የሚሉኝ። ምን ተሻለ? እንደው ግራ የገባው ነገር ሆነ እኮ በጣም። ግድ የለም ወይ ለምን የምትመለሽበት መስሪያ ቤት ባዶ ቦታ ካገኘሽ ለምን የሆነ ክፍት ቦታ ካገኘሽ ለምን አትከራይ? እዛው ሲታሸግ እዛው ትሆኛለሽ። አንተ የምርህን እኮ ነው። ጥሩ ሀሳብ ነው። ማኪያቶ አምጪልኝ። ጠጣም የለም አይደል? ብላ ሳኒ እንዴት ነሽ?
ደህና ነኝ። እንዴት ነህ? እንዴ የት ነበርሽ? በጣም እኮ ተስማምቶሽ ነው የመጣሽው። ተስማማኝ? አዎ። አልስማማት እንዴ? በጣም ግን ትንሽ ጠቆርቆር ብላለች አይደል? እና ቆይ ሰኒ ምንድን ነው የተፈጠረው? አይ ምንም፣ እሱ ሌላ ጊዜ እናወራዋለን። አይ እንደዚህማ አትበይ። ፖሊሶቹ ጉዳዩን ስለያዙት ማን እንዳደረገው ታውቆ መቀጣት አለበት። አይ ዋናው እኔ ደህና መሆኔ እንጂ ሌላው ትርፍ ነው። እንዴ ሰኒ ምን ማለት ነው? ይኸውልሽ እነዚህ ሰዎች እኮ ነገ ከነገ ወዲያም ተመልሰው ሊመጡ ይችላሉ። አይ ከአሁን በኋላ እንኳን የሚመጣ አይመስለኝም። እሱም በምን እርግጠኛ ትሆኛለሽ? እነዚህ ሰዎች እኮ መጥተው ከቤትሽ ነው የወሰዱሽ። ነገ ከነገ ወዲያ አለመምጣታቸው ምንም ማረጋገጫ የለሽም ነው። ግን በቃ አሁን እሱም ማሰብ አልፈልግም። ቆይ ምን ፈልገው ነው? ምንም በቃ ገንዘብ ነበር እና ተሰጣቸው። አይ ምን እንደሌለኝ ሲያውቁ ተውኝ። ቆይ እነዚህ ሰዎች ገንዘብ ከነበረ አላማቸው ይሄ ሁሉ ዕቃ ቤት ውስጥ እያለ እንዴት ነው አንቺን ብቻ ይዘውሽ ሊሄዱ የሚችሉት? ሲቀጥል ደግሞ መታወቂያውን ሰው ለማዋራት ለምን አልሞከሩም? ገንዘብም ለምን አምጠው አላሉም? አይ በቃ እኔ ድርቅ ብዬ የማንንም ስልክ አልሰጥም አልኳቸው ሰዎች። እኔ ግን ምክንያቱ ምንም አላሳመነኝ። በቃ እሱን እንርሰውና ዛሬ በሰላም ስለመጣች እንደሰት አይደል? አዎ በቃ ምሩ ልክ ናት። እንርሰውና እንደሰት። ደግሞ የታለች ራኬብ? እንደዛ ሀገር እያዝልኝ ስትል የነበር ስትመጪ ምን አለች? ምንድን ነው? ቆይ ይሄን ያህል ምን አድርጋ ነው? ምን አደረገች? ምን ያላደረገችው ነገር አለ? ካፌ ውስጥ እስከ መደባደብ፣ ሰው እስከ ማሳሰር ደርሳ ነበረ። ከማን ጋር ነው የተደባደበችው? እና ማንን ያሳሰረችው? ማንን ይሆናል? እህትማማቾች ተነስታችሁባት አልነበር? ማንን? የኔዋን ጉድ ጽዮንና እኔ አላምናችሁ። ይኸውልሽ በቦታው ላይቭ ሲከታተል ነበር። ይሄው እሱን ጠይቅ፣ ንገራት አንተ። እስኪ ታዩ እህትሽ ያደረሰችው ሞራላዊ እና ስነ ልቦናዊ ጥቃት ማለት ነው። በሰፊው ነው የምናወራው። እንዴ አሁን አይደል ሄድሽው? እንዴት መጣሽ? ይሄ ሰው እያለ የት ይሄዳል? እንዳ ስራ እያለ ነው ቤት ውስጥ ስራ የለም ብለሽ የምትወጪው? አዩ እኔ ነኝ እኮ ሂጂ ያልኳት። አለምዬ ደግሞ እቺ ልጅ ምንድነው እንደዚህ የምታቀብጫት? ማቅበጥ እኮ አይደለም። ይኸውልሽ ሰው ካጠፋ ጥፋቱን ቀጥታ መንገድ ነው። ምንድነው አጉል ማንቆለጳጳስ? እንዴ ምግብ ሰርቻለሁ እኮ። እና እሱን ሰራሽ በቃ የቤቱ ስራ አለቀ? ተይ እንጂ አስቢ፣ ትልቅ ልጅ እኮ ነሽ። አዩ በቃ ተቀመጥ፣ ምግብ ላምጣ። አምጪው አለምዬ፣ እኔ እጠርገዋለሁ። እንደው እንዴ እኔ ተቀምጬ አንተ ልትጠርግ? ነገርኩሽ፣ እጠርገዋለሁ። ቁጭ በይ። በቃ እኔ እጠርገዋለሁ። ያዣ መጀመሪያውን ማን ከለከለሽ? ምን አለምዬ፣ ለመሆኑ መድኃኒቱን ቀባሽ እጅሽን? ኧረ ረስቼው አልቀባሁትም። ጥሩ፣ መድኃኒቱን ላምጣልሽና መቀባት አለብሽ። አንቺ ይሄ ሰውዬ ያልሽው አዩን ነው እንዴ? እና ከመንገድ እኮ ነው ተመለሽ ብሎ ይመለሰኝ። እንዴ አንቺ ብርቄ። አቤት። እንዴ ምንድነው ሞኝ ሳምሽ እንዴ ብቻሽን የምታገጩ? የሆነ ነገር ትዝ ብሎኝ ነው። እሺ ምንድነው ንገሪኛ። ተሰማ እኮ ነው። እና የዛ ሰውዬ ፊት ደግሞ ምን ያስቃል? ያሳቅቃል እንጂ እንደዚህ ፈገግ የሚያደርግሽ። አንድ ጊዜ እህል ክምር ስር ተቀምጠን እኔና ተሰማ ስንጨዋወት የበዛብህን ድምጽ ድንገት ሰማን። ከዛ በኋላ የእህሉን ክምሩን እላያችን ላይ ንስንስ አድርገን እሱም እናቴ ሳያየን አለፈ ማለት ነው። አይተሴ ዘደኛ እኮ ነው። እንዴ ውሽሞች እንዳለ እኮ ብልሃተኞች ናቸው። እኔ ለምን እንደሆነ አላውቅም። ተስያ ፈርሶንለት እንደው ናፈቀኝ እኮ። እንደው አሁን በዛብህ ሳይናፍቅሽ እሱ ይናፍቅሻል? ማንን ለመሸሽ ብዬ ነው ሀገሬን ወገኔን ትቼ ደግሞ እሱም ይናፍቀኝ። እሺ ቆይ አሁን በዛብህ አሁን ተስተካክያለሁ ሳጣሽ ናፈቅሽኝ ይቅርታ ብሎ ቢጠይቅሽስ? እንደዚህ ርቅ ያልሂድ እንጂ ከአንዴም ሁለቴ እኮ እግሬንና እጄን ሰብሮኝ ቤተሰቦቼ ቤቴ ሄጄ ስንት ጊዜ በሽማግሌ አስታርቀውናል። እሱ ግን በሁለተኛውም ቀን ያው ነው። ውይ በዛብህ። እና አትመለሽም? ከአሁን በኋላ ከተመለስኩኝ ናዬ ለመቃብሬ ነው። ወይ ጉድ! በቃ ሴት ልጅ ከቆረጠች እንደዚህ ናት አይደል? ለማይሆን ትዳር እድሜን ጨረስኩ፣ ወይ ልጅ አልወለድኩ።
ምኑ ነው የሚቆጨኝ? እስቲ አረ ልክ ነሽ። በዛብህ ለሰው የሚያስብ ሰው አይደለም። ከቆየና ከዘገየ የገባኝ እሱ ነው። በቃ አሁን እዚህ እየሰራሽ ራስሽን ለመቀየር መጣር ነው። አዎ ስራውም ጠፋ እንጂ ኒናዬ። እንዴ እና አንቺን ሲጠይቁሽ እንቅጭ ነው የምትናገሪው? አምነውበት ይውሰዱኝ ብዬ ነው። ወይ ብርቄ፣ እኔ የምነግርሽን ነገር አሰሚ። በውሸት ላይ የተመሰረተ ስምምነት ለትንሽ ጊዜ ሰመረ ይመስላል እንጂ ትንሽ ቆይቶ እኮ መፍረሱ አይቀርም። እንግዲህ እንዳልሽ እኔን አልሰማም ብለሻል። እንደው ኒናዬ አሁን እዚህ የገባችው ልጅ በጣም ቀልጣፋ ናት። እኔም እንደው እንደሷ በሆንና ቀልጣፋ በሆን ሁሉም ብችል ደስ ይለኛል። እሷም እኮ መጀመሪያ እንዳንቺ ነበረች። ብዙ ጊዜ ስትሰራ ነው ልምድ ያላት ሰው የሆነችው። እሱማ ልክ ነሽ። ግን እንደው መጀመሪያ ላይ እኔ እችላለሁ ብዬ አልገባም። ምን ያልዋሽም። አይ በቃ የሚያገባሽ ባል ፈልግ እንጂ አንቺ በዚህ ባህርሽ መቼም ስራ አታገኝ። እሰይ እንደሱ ከሆነ ደስ ይለኛል። ፈልግልኝ። አረ ብርቄ አግኝቼ ነው መስጉር ነሽ። እዛ ሁለቱን ስታጫውቺ ከርመሽ ሶስተኛ ሰው አንዳቱ ወጉድ እንዴ ኒና ብርቄ እቺ ለራስሽ ናት። ሰው አንዳቱ ምን የምታቀመሲም እኮ አይገርምሽ? ምን ነው እዚህ ብቻ? አይ ምንም ትንሽ አየሩን ፈልጌ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያው ጀለሶችም ስልክ ያነሱ። እሺ በቃ እና አሁን ግባ። እህቴ ጥሩ እያለችኝ ነው። ለምን? አንዱ አጋቼ እንደሆን ካላወቀች። ለእሷ እኮ ጀግናዋ ነህ። እህቷን ያዳንክላት እና አላተረፍኩሽም እንዴ? እሱማ አትርፈኸኛል፣ ግን ገለህ ነው ያዳንከኝ። ቆይና እሱስ ትልቅ ነገር አይደለም እንዴ? ምስጋና ቢስ አትሁኝ። እየሰደብከኝ ነው? አይደለም፣ ግን አሁን ያልሽው ነገር ልክ ነው። እሺ አሁን እንግባ። እኔ አልገባም። እዛ ሰው መሀል ሆኜ ጥያቄያቸው መመለስ አልችልም። ማንም ምንም አይጠይቅህም እኮ። ኧረ እንዴት አዳንካት እኮ ማለታቸው አይቀርም። እና በቃ መንገድ ላይ አየኋት፣ ከዛ ምልክት አሳየችኝ። በቃ እኮ። ቆይ እንደዛ ማለት ላንቺ ቀላል ነው አይደል? አዎ ምኑ ይከብዳል? ይሄ ደግሞ ለአንተ ብዬ ነው እንጂ እውነቱን መናገር እኮ አላቃተኝም። ለአንድ አብሮ አደጉ ለዛውም እያመነው ለከዳው ግን ከተራራ በላይ ነው። ምኑ ነው የሚከብድ? ተቀበለው እንጂ ከእውነቱ የሚሻል መሰለኝ። በቃ ግቢ። ጥሪው ተብዬ እኮ ነው የመጣሁት። በቃ የለም አጣሁት በያቸው። እኔ እስከሚወጡ ድረስ ውጭ ይሆናሉ። እሺ ግን መውጣቱ ለአንተ ጥሩ መስሎ አይታየኝም። ምናልባት እዚህ አካባቢ ከመጣ እንዳያየ። እንደውም እንደዚህ በጸጸት ከምሰቃይ ባየኝና ራሱ ቢፈርድብኝ ይሻለኛል። እንደፈለክ አላስገድድህ። በቃ ግቢ። ሰላም። ሰላም ነው። ማንሽ አንቺ? አዲሷ ሰራተኛ ነኝ። መች ነው የገባሽው? ከ2 ቀን በፊት። አልገባኝም። ማለት ኪራን የቀጠረሽ? አዎ። እሺ ማን አለ ቤት? ኒናም ብርቄም አለች። እሺ በቃ ስራ ላስፈታሽ። እንዴ ምን እየሆንክ ነው? ተነስ። እንደው አልነሳም። አረ ተነስ፣ በፈጣሪ ጎረቤት እያየን ነው እንዴ። በዛብህ እኔ ግድ አይሰጠኝም። ብቻ ብርቄ የት እንዳለች ብቻ ንገሪኝ። ብርቄ እሺ ተነስ። ትነግሪኛለሽ? አዎ ጎረቤት ያየናል። ድራማህን አቁም። ተነስ። ትነግሪኛለሽ? ተነሳው። እሻው ምንድነው ከኔ የምፈልገው? ምንድነው የምፈልገው? ሻረፍ በይ፣ ሻረፍ በይና እናውራ። ምን መሰለሽ፣ ይኸውልሽ ብርቄ የት እንዳለች ብቻ
ብቻ ነው ማወቅ የምፈልገው። እኔም ባቅ ደስ ይለኝ ነበረ ግን አላውቅም። እንዴ ምን እያልሽ ነው ጽናት? አሁን እኮ ልንገርህ እያልሽ ነበር እኮ። እና ማስመሰልን እንድታቆም ነው። ምሉን ነው ያስመሰልኩት? ባለቤቴን መፈለጌ ነው አይደለም፣ እኔ እግር ስር መደፋትህን ነው። እና እንደዛ ያደረግኩት እኮ ሚስቴ የት እንዳለች ማወቅ ስለፈለግኩ እንጂ ለአንቺ መስገድ ፈልጌ አይደለም እኮ። ምናልባት ለሚስት ካለ ፍቅር የተነሳ ይሆናል እንደዛ ያረከው። አዎ፣ ግን አሁን ከረፈደ ሳይሆን ያኔ አብራችሁ እያላችሁ ነበር ልትረዳት የሚገባው። አሁንም አንቺ ከነገርሽ ምንም ነገር አይቀየርም። ባቅና ብታባበር ደስ ይለኝ ነበር፣ ግን እኔ ምንም አላውቅም። የሚቆጭሽ ውሳኔ እንዳይሆንብሽ። ደህና ዋል ጽናት። ወይኔ ወይኔ፣ እግሯ ስር በወርቅ ናቀችኝ አይደለ? ግድ የለም አሳያታለሁ፣ አሳይሻለሁ። ይኸውልሽ አሁን ሄደን ልጅ እናናግረው በሚለው ሀሳብ ምንም አልስማማም። አንተ ያማል እንዴት አድርጌ ጭንቅላት እንደማነብ ስለማታውቅ ነው። ምን ጥሩ አድርጌ ነው ማነበው። ቆይ ሁለተኛ ክፍል ያቋርኩት አልሽም እንዴ? አንቺማ ማንበባቺ ማለት ባንበብቺ ማን እንታነብኝ ነበር። ከዚህ በላይ እንዴት ላንብብ? አንበበሽብኝ ነው እንደዚህ የምትጮሽብኝ። እንቡጥዬ ግድ የለም ይቅርታ። አቤት ምን ነበር? አቋረጥኳችሁ መሰለኝ። ችግር የለውም። ምን ነበር? እንተዋወቅ። ሰላም ባላል። ሰላም። ምን ፈልገሽ ነበር? አንተን። እሱ ምን? አንዴ አስጨርሽኝ እንጂ። አንዴ እሙጥዬ አስጨርሻት እንጂ ጨርሽ እናቴ። እሺ። አንተን ከቅዱስ ጋር አይቻለሁ አይደል? አዎ ልክ ነሽ፣ አልተሳሳትሽም። ራስ ይሆኔ። እሺ የሆነ ዕቃ እንድትሰጥልኝ ነበር። እሺ እዚሁ እኮ ነው ቤቱ። አውቃለሁ፣ ግን የትኛው እንደሆነ አላውቅም። እኔ ላሳይሽ እችላለሁ። ያማል እንዴ? ለማታውቀው ሰው ምን ብለህ ነው አድራሻ የምትናገረው? መቼስ ይሄን ፊት ይዛለች ልጅ መጥፎ አትሆንም። አረ በዚህ ፊት አዎ ምን ነው እናንተ ትቆያላችሁ መሰለኝ። ለኔ እቺን ወረቀት ስጥልኝ። እሺ የት ነው የማገኝሽ? ከሱም ወደ አንቺ የሚላክ መልእክት ካለ አቀብልሻለሁ። ስማ ለምን ዴሊቨሪ አትጀምርላትም ታዲያ? እባክሽ እህቴ ተረጋጊ እስቲ። ጭራሽ እህቴ? እኔን እህቴ? በጣም ታሳፍራለሽ። ዞር አሉ። ምን አይነት ነው? አንዳንድ ጊዜ እንደዚህ ያጋጥማለሽ። ተረጋጊ። እሷ ዝም ብላ ነው እንደዚህ የምትሆነው። እሺ እሺ በቃቸው። እምቡጥ ከመቼው ዛሬ ድረስ ደረሰች? ቆይ እቺ ልጅ እኔ የምለው ቆይ አንቺ ወንድሜ ነህ ስትይኝ እኔ ምን ብዬሻለሁ? ዝም አይደል እንደ ያልኩት? አቢ ፍጥነት በሶስት እግር ነው የምትሄደው አንቺ። አልተኛሽም እንዴ? ስልኬን እኮ ያየሁ። ምን ሆኖ ነው እንግዳሽ ውጭ የሚለው? እኔ እንጃ። ሰው የተሰበሰበበት ቦታ ይጨንቀኛል። ምግብ ራሱ አልበላም እኮ። የት ሄደ? አይተው በቃ ውጭ ይበላል እንዴ? አንቺ ባለውለታሽን ነው እንደዚህ የምትይው? እና ምን ላድርገው እንዴ? ብቻውን መሆን ፈለጋ። እሱም አታስገድጂው፣ ግን በዛው እንዳይሄዱ ብዬ ነው። ብሄድስ ምን ያደርግልናል? እኔ እኮ አንቺም እሱም ተረጋጉ ብዬ እንጂ ነገ እንሄዳለን። የት? ጣቢያ ነዋ። ማን እንደዚህ እንዳደረገች ትናገራለሽ እንዴ? እህቴ እንደዛማ አይሆንም። ምን ማለት ነው አይሆንም? በቃ ማለት በቃ ያው እኔ መጣሁ አይደለ? አለቀ። መጣሁ ማለት ምን ማለት ነው? ፈጣሪ ረድቶሽ አዳነሽ እንጂ ምን ሊያደርጉሽ እንደሚችሉ ራሱ እኮ አታውቂም። አይ እሱማ ልክ ነሽ። ስለዚህ አሁን እረፍት አድርጊ። ልጁንም ጥሪና ነገ እንሄዳለን። እሺ በቃ ከፍተ ነው ግቡ። እንዴት ነሽ? ደህና ነኝ። ዛሬ ምን ንግር ጣለሽ? አይ ምንም፣ ቤት መቀመጥ ሲደብረኝ እኮ አንቺ ልይሽ ብዬ ነው። ማሚ እንዴት ናት? ሳልመጣ ቀረ አይደል? ኧረ አሁን ደህና ናት። እንዳትቀየመኝ በእናትሽ። ወይ ነገ እሄዳለሁ። ብትሄጂ ምንም የሚቀየር ነገር የለም። ማለቴ ያው ተሽሏታል ብዬ ነው። ቢሆንም ግን መሄድ አለብኝ። ደስ እንዳለሽ። ደግሞ ሰማሽ እንዴ? ምኑ? ሰኒ እኮ መታለች። አረ በሰላም? አዎ ደህና ናት። እና ምን አለች ታዲያ? ያቺ ዘረጦ እህቷ መቼስ አሁንም ከኔ ራስ አልወረደችም። አረ ተይ እንደዛ አይባልም እንዴ። ለምንድን ነው የማይባለው? በዛች ተንከሲስና በዛች እህቷ እኮ ነው 3 ቀን ሙሉ እስር ቤት ያደርኩት። ያው አንቺም እኮ በሷ ቦታ ብትሆኚ የምታደርጊው ነገር ነው። ሲጀመር ለማሰሜ ነገር ለምን ኃይሌን አባክናለሁ? እኔ እኮ አንቺን ሳላረዳሽ ቀርቼ አይደለም። ግን በቃ ተይው፣ ብዙም ወሬ ማውራት ጥቅም የለውም። ለማንኛውም ውሃ ጣምቶኛል፣ ልጠጣ። ቆይ ምን አይነት ልጅ ናት?
አይሞቃት አይበርዳት፣ ሁሌም የራሷን ስሜቶች የምታዳምጥ ያንቺስ ከፋ። ራኬብ ተረጋጊ እንጂ። ቅዱስ ሰላም። ከብዙ ጊዜ በኋላ ተገናኘን። አዎ ደህና ዋይ። ራኬብ ቅዱስ ቆይ እኔ የምለው ግን ቅዱስ ሁልጊዜ ሆረር ፊልም የምታየው ግን ለምንድን ነው? ይህን እያየው ከአንተ ጋር እንዴት መኖር እንዳለብኝ ልማር እንጂ አይደል? ደግሞ ረስቸው። አንተ እኮ ስምህን ብቻ ነው ማትረሳው ናቲ። የምሬን እኮ ነው። ማን ነበር ያለችኝ ስሟን? ብቻ የሆነ ሚኒስቴር ነገር አለው። የምን ሚኒስቴር ነው ደግሞ? ቆይ ጤና ሚኒስቴር፣ ግብርና ሚኒስቴር፣ ሰላም ሰላም አንተ ጋር ምን ታደርጋለች? አረ ምንም ቅያሱ ጋር አግኝታኝ ነው። እሺ ምን አለችክ? ምንም አላለችኝም፣ ግን ይህን ስጠው ብላኛለች። ምንድነው ደግሞ እንደዚህ ያጨማደድከው? እሷ ስትሰጠኝ ራሱ እንደዚህ ነበር። እሷ እንደዚህ ወረቀት አታጨማድደው። ታውቃታለህ እንዴ? በፊት የት ነው የምታውቃት? ቅዱስ እየጠበቅኩ እኮ ነው። ናቲ እስኪ ውሃ አምጣልኝ። ምንድነው የማመጣው? እንዳለ ብርጭቆቹን ሰባብረህ ጨርሰሃቸው። ሁለት አለ በአንዱ አምጣ። ሁለት ሰው ብቻ እንዳለ አውቀህ ሁለት ብርጭቆ ማስቀረት ይሄ ትልቅ ነገር ነው። እስኪ ናቲ ላምበት፣ ወሬ አታብዛ። ሄዳ አምጣልኝ። እሺ አሁን መጽሐፍ ትወዳለች ማለት ነው። ይኸውልህ አንተ ገበያ ስለምትሆን ብዙ ነገር ታውቃለህ። እንደዚህ ያለ ሽያጭ እኮ ታይቶም ተሰምቶም አይታወቅም። እና በእኔ ጀመራ እንዴ? መቼም እኔ ነኝ እዚህ መንደር ላይ አዲስ ነገር የማመጣው። እያደረኩ ያለው ነገር ልክ አይደለም እንዴ? ምንም ይሁን ምን ዋናው እኮ እኛ መጠቀማችን ነው እንዴ። አሁን የት ነው ያልታጨደ እህል ግዙኝ ሲባል የሰማኸው? ዴቭ እባክህን ተረዳኝ። ገንዘብ አሁን ያስፈልገኛል። ወይስ ከዛ ተበደራ? ቆይ ለተጓዥ ማን ያበድራል? ማን ነው ተጓዡ? እኔ ነኛ። ወዴት? የት እንደሆነ እስካሁን አልወሰንኩም። አንተ ሰውዬ ይሄን የእግር መንገድ የሆነ የህይወት እቅድህን አስተካክል። እመነኝ ዴቭ፣ አሁን ያልኩ ከተሳካ ይስተካከላል። የት እንደምትሄድ አታውቅም። በዛ ላይ ያልታጨደህን ለመሸጥ ተዘጋጅተሃል እና ይሄ ነው እቅድህን የሚያስተካክለው። እንደው በቃ አንተ ዝም ብለህ ተባበረኝ እንጂ እዳው ገብስ ነው። እኔ የሚጸጽተኝ ነገር አድርጌ ስወቀስ መኖር አልፈልግም። ይኸውልህ እንደውም የምወቅስህ ካላደረክልኝ ነው። እሺ ቆይ ላስብበት። እሺ በደንብ አስብበት። እሺ የት ሄደህ ነበር? እዚሁ ነበርኩ። አንድ ነገር ተፈጥሯል። ስለ ስፒድ ነው አይደለም፣ ግን ያው በተዘዋዋሪ ስለሱ ነው። ምንድነው? በእናትሽ አታስጨንቅኝ። እህቴ ጣቢያ ልትወስደን ነው። የት? ፖሊስ ጣቢያ? ናይ ጤና ጣቢያ ሆነስ መቼስ። እንዴ ታዲያ እንደማን ንገሪያታ። እንዴ እንዴት ብዬ ነው እንደዛ ምላት? እኔ አላቅም። እሺ አትለኝም? ሰኒ ይኸውልሽ፣ ቃል ከምንም በላይ ነው። እኔ ነገ ጠዋት ተነስቼ ውልቅ እልልሻለሁ። ወዴት ነው የምትሄደው? ታዲያ እሱ መካዴ ሲያንስ ጭራሽ እንደከሰውም ጠብቀሽ ነው? እኔ እኮ እንደሚፈጠር ነግሬ ነበር። ይኸውልሽ ምንም ቢሆን አያሳስበኝም። እኔ አሁን ግድ የሚሰጠኝ ስለ ስፒድ ጉዳይ ብቻ ነው። እንዴ የኔም ጭንቀት ይግባህ እንጂ። እሱን አላቅም፣ ግን ደግሞ ከኔ በላይ አልተጨነቅሽ። እሺ አሁን በቃ ቀስ በል እንዳሰማክ። አሁን እዛ ስራ መረኝ ይመጣል፣ እዚህ ደግሞ ሌላ ፍቃድ። ለነገሩ ባልተብየው መጥቶ ከሚረብሸኝ እቺን አጠፋ ጠፋ አድርጌ እረፍ እበል ይሻለኛል። ደግሞ እሷን አጣጥፊ በላት እስኪ መጣ ድረስ አውቃ ነው የምትቆየው። እጭ በነገሩ ተገላገሉ፣ ጨረስኩ።
እያደረግሽ ነው? ምን ልብስ እያስገባባው እዚህ ነው እንደምታስገቢው? አይ ልብስ ውስጥ እኮ ሳገኘው ባዶ ከሆነ ልጣለው ብዬ ነው። ለምን ውስጡ ቃለው ይጣል? እሺ ጨረሽ? አዎ ፈጠንኩ አይደል? ነይ በቃ ሳሎን እንሂድ። ልመጣ ስል ነው ደግሞ የመጣሽው። እሺ ነይ። ምን ቢሆን ነው እንደዚህ የነጠቀችው? ነይ እንጂ መጣሁ። እሺ